እኔ ትላንት ስለተሳካልኝ ደስ ብሎኛል። የተዋህዶ ልጆች ስላሳፈሩኝ ትላንት ደስ ብሎኛል። በቃ ጮቤ እየረገጥኩ አሳኩልኝ። የተዋህዶ ወንድምናቶቼ እንዲሁም ፕሮቴስታንት ወንድምናቶች ፌር አይደለም ብለው አሳኩልኝ። እግዚአብሔር ይስጣችሁ፣ በወጣ ይተካ። እግዚአብሔር በበረከት ይጎብኛችሁ። ወንድማችን ጋዜጠኛ አሉላን በደንብ አድርጋችሁ አስደስታችሁልኝ ሄዳችኋል። መዝሙረ ዳዊት መጥቶ እየመረቀ ምን እያለ ጊፍት ሲያስወርድለት በካሽ በዶላር ሲያስመጣለት ዋለ። ከዚህ በላይ ደስታ አለ? ቤተሰብ ደስታ አለ ወይ? ከዚህ በላይ ምንም እኮ የለም። በእውነት ከዚህ በላይ የሆነ ሰው ህይወቱ ተቀይሮ ተስፋ የቆረጠበትን በእምነቱ የተነሳ እምነቱን ስለተናገረ ብቻ አሁን የአርሰናል ወይም ደግሞ የማንቸስተር ደጋፊ ካልሆነች አላገባም ቢል ማንም አይጠይቀው። ማንም ኦርቶዶክስ መጨመሯ ነው ጥያቄ ምልክት የሆነችው። ኦርቶዶክስን ከጨመርክ ኢትዮጵያ ውስጥ በአሁኑ ሰዓት ጥያቄ ምልክት አለው። አባቴ እንደምታዩት ኦርቶዶክስን ነው እያረዱ ያሉት። እውነቱን ነው ምነገር። ግን ዮሐንስ ራእይ ላይ እንደሚናገረው ያ ደም ይጮዋል። እስከ መቼ ነው ማትፈርድልን ብሎ ይጮዋል። ዮሐንስ ራእይ ምዕራፍ 6 ላይ ስታነቡት፣ ምዕራፍ 5 ምዕራፍ 6 ላይ እስከ መቼ መጮህ አይቀርም። ሰማዕት የሆኑ የኦርቶዶክስ በዘመን በብዛት አለ። መንግስት በመጣ ቁጥር ደርግ መጣ ብትለው ሲጨፈጨፍ የነበረው ኦርቶዶክስን ነው። ሲያጠፋ የነበረው ኦርቶዶክስን ነው። ቤተ ክርስቲያኑላ ሲዘጋ ነበር ደርግ። ህወሓት ብትላት ያንን ነገር ስታደርገው ነው የኖረችው ሙሉ። እንዲሁም አሁን ብታየው ኦርቶዶክስ እየተገፋ ሌላው 4 ኪሎ እንደፈለገ ሲዝናናበት ነው የምታየው። ኦርቶዶክስ እየተገፋች የምናየው ነገር ኦርቶዶክስ ከመገፋት ወደኋላ ከመገፋት በየጊዜው አለባት፣ ግን እየበዛች ነው የምትሄደው። የሚገርም ነው። ያ ሁላ ተጽዕኖ እያለ ኦርቶዶክስ ታብባለች። ብዙ ተጽዕኖ አለባት፣ ግን እያበበች ነው። ነፍሴ ኦርቶዶክስን ለማጥፋት በማየው ነገር ነው ያራዳለች። እግዚአብሔር እንደ ሱቅ በደረቴ በየቦታው ቸርች ተከፍቷል። እኔ ነቢይ ነኝ፣ እኔ ሐዋርያ ነኝ፣ እኔ ዘንጥ በክርስቶስ ዘንጥ በጅንስ ነኝ እያለ በየቤት እሱ ብቻ አይደለም፣ መንገድ ላይ እንደ እብድ ሲጮል የሚውሉላለ እሱ አልበቃ ብሎ በየመንገዱ መጋዘን ተከራይቶ እየሰበከ እሱ አልበቃ ብሎ ነው ማወራ። እንደ እብድ መንገድ ላይ እየተከተለም ያጓራባል። ይሄውላ ኦርቶዶክስን ለማጥፋት ስጮ ትውላለ፣ መጋዘን ስትከፍት ትውላለ። ኦርቶዶክስ ትቀጥላለች። የሲኦል ደጆች የማይችሏት ብዬ እነግርሃለሁ። ኦርቶዶክስ ተዋህዶ ናት፣ አይችሏትም። እንደፈለክ ምክንያት ታመጣለህ። ማንም ምንም የተወሰኑ ያዩትና እንደኔ ተቃጥሎ ይመጣሉ። ታያለህ እኮ ትሄዳለህ፣ ታያለህ። እንዴ ሼም ይዞት ነው እንጂ አብዛኛው ኦርቶዶክስ ትናፍቀዋለች። ኦርቶዶክስ ማለት ከኋላ ያለችው ናት፣ ሌላ ምንም ነገር የለው። ከኋላ መጽሐፍ ቅዱስ አለ፣ መስቀል አላት፣ እንደምታዩት ክራር አላት። ይኸው ዮሐንስ ራእይ ላይ ጢሱ የዕጣኑ ይላል። ዮሐንስ ራእይ ላንብብላችሁ፣ በጣም የምወደው ጥቅስ ነው። ጢሱ አብሮ ቀረበ ይላል። እዚሁ ጋር ያለው ጸናጽሎ አለ። መጽሐፍ ቅዱሳዊ ነው የምነግርህ። ከየት ይሄው እንዳለ ብታየው መጽሐፍ ቅዱስ ይሄን ያላት እና በኩርፊያ የሚመጣ ትናፍቃለች ኦርቶዶክስ፣ ናፍቆት አለ። ስለዚህ ነው ብሽሽቅ ያለው ናፍቆት። እስቲ አንዴ ይኸው ምን ይል መሰለ፣
ዮሐንስ ራእይ ምዕራፍ 8 ቁጥር 3 ምን ይል መሰለ? ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ምን ተሰጠው? ይኸው ከኋላ ይታያል። ብዙ ዕጣን ተሰጠው። ቀደጥ አለው ካልፈለግከው። ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ዮሐንስ ራእይ ምዕራፍ 8 ቁጥር 4 እዚህ ጋር የምታየው በሙሉ የኦርቶዶክስ ነው። እዚህ ጋር የምታየው ስለዚህ የዕጣኑ ምን አለ? የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ስለዚህ ኦርቶዶክስ ዕጣን ስታደርግ በእግዚአብሔር ፊት ስለሚወጣ ነው፣ ከቅዱሳን ጸሎት ጋር። ዝም ብላ ከመሬት አምጥታ የምታደርገው አይደለም ይመስለዋል። ይገርማቸዋል። ቅዱስ ዕቃ ራሱ ቅዱስ እንደሚባል ታውቃላችሁ? ዕቃ ተራራ ከትላንት ወዲያ መዝሙረ ያሬድ ሲያስተምረን ነበር። መዝሙረ ያሬድ ተራራ ቅዱስ ተራራ ተብሎ የሚጠራው ሲያስተምር ነበረ። እኔ ደግሞ ሲያንቀጀቀጀኝ አንዳንዴ አነባለሁ መጽሐፍ ቅዱስ እና ሳነበው ምን ላይ ወሰደኝ? መጽሐፈ ሲራክ ላይ ሾፍ አረግልሃል። ያራዳ ልጅ ምንድን ነው እስቲ መጽሐፈ ሲራክ 10 ስለሆነ 10 ፔጅ ስላለው አጠር ያለች አይደለም እናነበው። አዳዲስ ሰዎች ብዙ ሲሆን እነ ትንቢተ ኢሳያስ እነ ኤርሚያስ ምናምን ነፍስ ረፍለ ያላቸው እሱን ታልፍና አጭሯን መጀመሪያ ጭልፍ ታደርጋለህ እስክትለምደው ማለት ነውና መጽሐፈ ሲራክ ነው አይደል ያነበቡ? መጽሐፈ ሲራክ ኦር እዝራ፣ መጽሐፈ እዝራ ይቅርታ፣ መጽሐፈ እዝራን ሳነበው ባልሳሳት ቆይ ላምጣው እዚህ ጋር አንዴ ላምጣና ላሳያችሁ ለራሳችሁ። እዚህ ጋር ነው ስክሪንሻት አድርጌው። ቅዱስ ዕቃውላ ይባላል። የሚገርማችሁ ዕቃውላ ቅዱስ ይባላል። ምዕራፉን ስንት ነው? 29 ላይ ነው። እስቲ